ሲመጡ የኩዌቶቹ። ኦኬ ሀና እድሉን ሰጥቼሻለሁ ውዴ። እሺ አዎ አመሰግናለሁ። ይሄን እድል አግኝቼ እዚህ ላይ ካንቺ ጋር በማውራቴ በጣም እድለኛ ነኝ። በድጋሚ ኦልሬዲ ስልክ አልነበረኝም። መሲ ናት፣ አመስግኑልኝ። መሲ ትላንትና ልካልኝ ነው። መሲ መሲ ያንቺ ጓደኛ እሷ መሲ ናት ብልስቶን ስልክ የምትሸጠው? አዎ እሷ ናት ትላንትና ስልክ የላከችልኝ እና ቪዲዮም ሰርቻለሁ። በዚህ አጋጣሚ በጣም አመስግኑልኝ። ስልክ አልነበረኝም፣ ግን ያንቺ በሰው ላይ ራሱ ብዙ ጊዜ ገባለሁ አንቺን ለማናገር ግን እድሉን አላገኘውም። መሲን በጣም ከልብ አመስግኑልኝ። በጣም ነው ማመሰግናት። ትላንትና ነው እጄ ላይ የተቀበልኩትኝና ሳቄን እንዲህ ማየቴ በሷ ነው። ትላንትና ነው እሷ በሰው ላይ ላከችልኝ። በጣም አመሰግናለሁና እኔ እጄን የተቃጠልኩት እኔ የተወለድኩት 1994 ላይ ነው። በሂሳት አደጋ ነው ሁለቱንም እጄን የተቃጠልኩት። ያም ማለት 6 ወር ህፃን ሆኜ ነው እጄን የተቃጠልኩት። በአንድ ጊዜ አንዱን ነው ያጣሁት እና ያ ታሪኩን ብዙ ምን ባላቅም በልጅነት ስለሆነ ማዘር አንዳንድ ስትነግረኝ እሰማ ነበረ እና ከቤት ከጫጫታ ከእናት ከአባት ስምምነት ያለ መስማማት የተነሳ ነው። እንግዲህ ሰይጣን ደግሞ የሚፈልገው ነገር አለ። በዚህ አጋጣሚ እናት የሆናችሁና የልጅ እናት የሆናችሁ እንድታዳምጡ የምፈልገው የቤት ችግር ካለ የቤት እናት አባት ማይስማማ ከሆነ ሰይጣን ደምን ይፈልጋል ወይም የሆነ ነገርን እስከሚወስድ ድረስ እረፍት አይሰጥም። ያንን እንድታዳምጡ ፈልጋለሁ። ፋዘር በጣም ይጠጣም ነበር፣ በጣም አስቸጋሪ ነበር እና በሚነገረው እና ከዛ በኋላ ማዘር የሆነ ሀርቄ ቤትና የሆነ ምግብ ቤት ትሰራ ነበር። እሱን እየሰራች እያለ ሌሊት ላይ ነው ፋዘር ከከተማ ይመጣና ኮሺና ነበረ፣ ክፍለ ሀገር ነው፣ በጣም ገጠራማ ቦታ ነው የነበርኩት እና ኮሺና ላይ ነው እንዳደሩት የሚነግሩኝ። ሲስቴሮች ከኔ ታላቆች ነበሩ። እነሱ በቆርቆሮ ቤት እነሱ በኮሺና ባደሩበት ነው፣ ምንም አይነት ንክኪ በሌለበት። ሰይጣን ያው የሚፈልግ ነገር ስለነበረ ብቻ የኔን እጄን በግራውን አንድ ጊዜ ቀኙን አንድ ጊዜ ያቃጠለው ማለት። በዛም መሃል ላይ ማዘር አንዳንዴ ስትነግረኝ ምንም አይነት የምታለቅሽ ድምፅ አልነበረም ነው የምትለው። ታውቂያለሽ፣ ምንም አይነት ድምፅ አታሰሚም ነበር እና በመሃል ላይ ነቅቼ ስፈልግሽ በመሃል ያጣሁት ነው የምትለው እና እግዚአብሔር ይመስገን። ከዛ በኋላ አንድ እጄን ነው ግራ እጄን ነው ተቃጥዬ የነበረው። እግራ ማለት ይሄንን ማለት ነው፣ ሙሉ እጅ ሙሉ ጣት የሌለው እና ያ ጊዜ ባህላዊ መድኃኒት ምን እየተባለ ጣቶቹ እረገፉ ማለት ነው። ሐኪም ሳያገኝ ይገርምሽ ነገር ሕክምና ሳያገኝ እረገፈ። ከዛ በኋላ ግን እንደገና 6 ወር ቆይቶ ያ ጣቶቹ ከረገፈ በኋላ ያ ተሽሏል ብላ ማዘር ፎይታን ካገኘች በኋላ እንደገና ድጋሚ በተወለድኩት በ6ኛው ወር ያኛው በተቃጠለበት በ6ኛው ወር አመት ከ2ኛ ወር ላይ ድጋሚ እጄ ተቃጠለ ማለት ነው። በዛም ሰዓት ላይ እንደዚሁ ነው። በቃ በጣም ይንጫጫ ነበር ፋዘር ከሀሪቂ ተጠረም ከዛ በተነሳ እንትን ይል ነበር እና በዛም ድጋሚ እንደገና ቀኝ እጄን ተቃጠልኩኝ። ከዛ ሰው አነሳስቷት ምን ብሎ ማዘርን ያው ክፍለ ሀገር ነው በሰዓቱ ላይ መኪና ምንም አይገኝም። ወደ ሕክምና ሆሳና የሚባልበት ከተማ ወደ ሕክምና ወሰደችኝ ማለት ነውና ሌሎቹ ጣት ያው ይሄ በጣም አሮና በጣም ተቃጥሎ ስለነበረ ጣቶቹ በመንገድ ላይ ነው የረገፈ ትለኛለች አብዛኛው ጊዜ ስትናገር። እና ይሄ የተረፈ በሐኪሞች በወሰደች በሐኪሞች እንትን ይሄ ጎን ላይ የወደቀ ጣት የሚታያችሁ ከሆነ እሱ በሐኪሞች ስተት የወደቀ ነው። ይሄ አንድ ጣት ግን አለችኝ ማለት ነው። እና በዚህ አንድ ጣት አሁን ታሪኩን በመሃል ላይ እንትን ልበልና በዚህ አንድ ጣት ብዙ ነገር መስራት እችላለሁ። መማር ማዘር ጫካ ልጆች ትምህርት ቤት ምናምን ሲሄዱ እቀና ነበር። በጣም ስለምቀና ትምህርት መማር ስለምፈልግና ስለምቀና እስቲ ምቺ ከሆነ ምናምን ብላ ከብት መጠበቂያ ቦታ ትወስድና የሆነ ወረቀትና የሆነ ቾክ ነገር ትሰጠኝና እስክሪብቶ መያዝ አለመያዜን እንድታጣራ ታሲዘኝ ነበር። እንደዛም ሆነ ግን እግዚአብሔር ይመስገን በዚህ በአንድ ጣት መማርም ቻልኩኝ፣ አንስቼ መብላትም ቻልኩኝ፣ መስራትም ቻልኩኝ ከራስ ተነሳሽነት ስለነበረኝ እና አሁን በዚህ መሃል ላይ ክፍለ ሀገር ትምህርት እየተማርኩኝ 6ኛ ክፍል ተማሪ ሆኜ
በጣም ጫና በዛብኝ። ያም ማለት የልጆች ጫና ማለት ነው። እንግዲህ እንዲሆነሽ በትምህርት ቤት ላይ በአንድ ትምህርት ቤት ላይ ስትማሪ ብዙ የልጆች ጫና አለ። አንድ አካል ጉዳተኛ ብቻ ነበርኩትኝ ከኛ ትምህርት ቤት እና በጣም ልጆች መጀመሪያ ትምህርት ስገባ በጣም ያሰቃዩ ነበረ። ያም በመሃል ላይ ትምህርቴን እተዋለሁ። ልጆቹ ከአመት አመት የሚገቡት ተማሪዎች አዲሶች ናቸው እና ከዛ ትምህርቴን በመሃል ላይ አቋርጣለሁ። እነሱ ሲሰበሰቡብኝ በመሃል ላይ ትምህርቴን አቋርጣለሁ። እንደዛም እየሆንኩኝ እንዴትም ሆኜ 5ኛ ክፍል ተማሪ ሆኜ አንድ መምህር ተቀይሮ መጥቶ አማርኛ መምህር ነበረ። ይሙት ይኑር አላቅም። እንዲህ አለኝ። በጣም ጎበዝ ተማሪ ነበርኩ፣ 5ኛ ክፍል ተማሪ ማለት ነው። እና እዛም እኔ በቃ እያደኩትም ስለመጣው ድፍረቱ መጣኝ። ትምህርት ቤት በቃ በራሴ ኮንፊደንስ ሆኜ መሄድ ከጀመርኩ ራሴን ማወቅ ከጀመርኩ በኋላ ልጆችን ምንም አልሰማም ነበረ። ከክፍል ወደ ክፍል ነው የሚጻፈው። ምናልባት ፍላገር ላይ ተምሮ ያወቀ ሰው ሊኖር ይችላልና ከክፍል ወደ ክፍል ሲቀያየር እኛ አንድ ክፍል እንሄዳለን። ፈተናውን ተፈትነን ያልተፈተነ ደግሞ ወደኛ ክላስ ይገባል ማለት እኛ ልንፈተን ሌላ ፈተና ልንፈተን አማርኛ ፈተና ልንፈተን ወደ ሌላ ክፍል ስንገባ የሱ ዘመድ ነው ከኔ ጋር የሚማረው ተማሪና ልክ እየገባን እያለ ገፋሁት። እኔ ልክፋ ሌላ ይክፋ ማቅ ታሪክ የለም። ግን ከገፋሁኝ በኋላ ምን ይለኛል ልጁ ገብቶ ወንበር ላይ ቁጭ ብሎ ያለቅሳል። ሲያለቅስ ምን ሆነህ ነው ምናምን እቺ ናት የገፋችው ምናምን አሉት ማለት ነው። እና በጣም ይጠሉኛል ትምህርት ቤት፣ ምክንያቱም አካል ጉዳተኛ በመሆኔ በጣም እተቻች ነበረ። ከዛ ልክ ትምህርት ቤቱን ከገባን በኋላ ለአስተማሪው ይነግረዋል ማለት ነው። ከዛ እቺ ናት የገፋችው አለ። ከዛ እቺ እኮ ምንም ተስፋ የላትም የምትንጨረጨረው የመንደር ውስጥ ስም ጠራና እቺ የምትንጨረጨረው ለዚህ ቦታ ነው፣ አንተ ግን ዲፕሎም ትጭናለህ እንዲህ በቃ ብዙ ደረጃ ዶክተር መሆን ትችላለህ። እሷ እኮ ምንም ተስፋ የሌላት ልጅ ነኝ ያለ አጋጣሚ ያለ ያም ማለት አስተማሪ ሆኖ ነው እንደዛ ያለኝ ማለት ነውና ከዛ በኋላ ትምህርቱን ድጋሚ አይኑን እንዳላይ ያ አስተማሪ ካለ በኋላ ለካ ልጆች ብቻ አይደለም ከኔ ጋር የሚናገሩት አስተማሪም ጭምር ነው በሚለው ትምህርቴን አቋርጬ ወደ ሸንኮራ ንግድ ገባሁት ማለት ነው። ሸንኮራ ንግድ ገብቼ ገበያም ላይ ያለው ነገር ብቻ እንዲህ ቢላሽ ሸንኮራውን ለመቁረጥ ምናምን ስታክት ሰው ሁሉ እኔን ነው የሚያየኝ። ከሚገርምሽ ነገር ያ እኔ እነግዳለሁ ላለው እነሱ እኔን ነው የሚያየኝ። እኔ የምሰራ ስራ ሁሉ ለሰው በቃ እንትን ነው የሚመስላቸው፣ በጣም ትልቅ እንትን ነው የሚመስለው። ግራ ይገባል። እንዴት አርጋ ነው የምትይዘው? በአንድ ጣት እንዴት አርጋ ነው የምትሰራ ምናምን ይባላል። ግን እኔ ምንም አይነት ነገር የሚያግተኝ ነገር የለም፣ እሰራለሁ ማለት ነው በአንድ ጣት። ከዛ ያ ሸንኮራ ንግዱን እንደገና ተውኩና ወደ ትምህርት ዓለሜን ማዘር አለቀሰች። እኔ እንደዛ አርጌ እስክሪብቶ አሳይችሽ፣ እንደዛ አርጌ ወረቀት አሳይችሽ ትምህርትሽን አቁመሽ እዚህ ጋር ትልቅ ደረጃ መድረስ ያለብሽ ልጅ እንዴት እንደዚህ ትሆኛለሽ በሚለው እንደገና ድጋሚ ትምህርቴን ጀመርኩትኝ። እግዚአብሔር ይመስገን። እንደገና ድጋሚ ማንንም ርዕሰ መምህር በጣም መከረኝ። በጣም ጥሩ ርዕሰ መምህር ነበረን። መከረን ምን አረገኝ። ከዛ ድጋሚ ወደ ትምህርት ዓለም የተመለስኩኝ እስከ 10 ተማርኩኝ ማለት ነው። ከዛ በኋላ እስከ 10 ድረስ ከሚገርምሽ እኛ ጋር በለበሽ ልብስ ነው የምትማሪ፣ በራስሽ ልብስ ነው የምትማሪ። ከኤሌመንተሪ በኋላ ግን ወደ ሃይ ስኩል ስትገቢ ዩኒፎርም ያስፈልግሻል። ቤተሰቦቼን አቅም ሳይ ዩኒፎርም ማሰፋት አይችሉም። ከዛ የሆነች የሰፈር ልጅ ነበረች። እሷ 10 ላይ ወድቃ ወደ 11 መሻገር ሲያቅታት ወይ 10 ላይ ወደቀችና ዩኒፎርሙን 9 እንዲማር ለኔ ሰጠችኝ። ከዛ 9 በሷ ዩኒፎርም ተምሬ አዲስ አበባ ላይ በቃ ሁሉም ሰው ስለሚመጣ ሁሉም ሰው ሰርቶ ስለሚሄድ አመለካከቴ የኔ ጉብዝና እንጂ ሰው የሚያስበውን አላቅም ነበር። ገባሽ አይደለ? ሰው እንዴት እንደሚገምተኝ ግምቴን አላቅም። ግን እኔ ጎበዝ መሆኔንና መስራቴን ሁሉንም ነገር እንደምሰራ ነው ራሴን ማሳምነው እና ደግሞ እንደምሰራ ነው ማውቀው። ግን ሰው ከበሆነ ቦታ ላይ ስትነጠይ ሰው ምን አይነት ቦታ እንደሚሰጥሽ አታውቂም። እና ከዛ የ9ኛ ክፍል እንዴትም ተማርኩና ወደ 10 በጣም ጥሩ ውጤት አመጣ። ወደ 10 መሻገሪያ ላይ ትምህርቴን አቆምኩኝ። ሰው በአመት ትኩረት እንዳልሰጠውሽ አድርገው አክትም ያደርጉት። አንቺ ከተረዳሽ ሌላው ችግር የለውም። አብሽር እና ከዛ በኋላ ሰው ለብሶ ሲሄድ ዘንጦ ሲሄድ እቃ ለእናት ለአባት ይዞ ሲሄድ የኔ ጉጉቴ ነበረና ከዛ ይሄን ትምህርት አቋርጬ ለእናቴ መስራትና ለውጥ ማሳየት አለብኝ በሚለው በራሴ ተነሳሽነት
ብር ከሰው ተቀብዬ ወደ አዲስ አበባ መጣሁት። እኔ በቤቴ ላይ ምን ሆናለሁ ነው ያልኩት፣ ሰው ቤት ገብቼ ስራ እሰራለሁ ነው ያልኩት። ግን ሰው ለኔ የሚሰጠኝ ቦታ ልዩ ቦታ ነው። ያ ማለት ለካ አካል ጉዳተኛ ስራ እንደማሰራ ተደርጎ ነው አዲስ አበባ ላይ የሚቆጠረው። እኔ ግን ራሴን ረዲ አድርጌ የመጣሁት እንደምሰራ ነው። ራሴን አሳምኜ የመጣሁት ግን ሰው ለኔ የሚሰጠው እንደዛ ሲሆን ደላላ ቤት ሄድኩኝ። ማረፊያም የለኝም። ማምሻ ነው ትዝ ይለኛል። ማምሻ አካባቢ ነው የደረስኩት። አዲስ አበባ ምን ይሁን ቀይ ይሁን ጥቁር ይሁን ምንም ማቅ ታሪክ የለም። ተነስቼ ስመጣ ብቻ የአዲስ አበባ መኪና ሲሉኝ ነው ገብቼ የመጣሁት እና መጨረሻ መናሪያ ላይ ነው መራገፊያ ሲሉኝ መጣሁ። መጨረሻ ላይ ስወርድ መሽቷል። በቃ በጣም መሽቷል። ወዴት ልሄድ? የሚሄድበት አቅጣጫ የለኝም። ከዛ ልጆች ተሰበሰቡና የት ነው የምትሄጂ ሲሉኝ አማርኛ አልችል ምን አልችል። ከዛ ተሰበሰቡና ምን አይነት ቋንቋ ነው የምትችይው ሲሉኝ ቋንቋ ይነገርኳቸው። ከዛ ተሰብስቦ በሰዓቱ ላይ የጨርቅ ብር ነበረ፣ ይሄ አንዳንድ ብር የድሮ የተቀየረ አንዳንድ ብር ነበረ፣ ሰብስቦ ሰጡኝ። ከዛ ልክ የሆነ ደላላ ቤት ነውና እሱ ዘግቶ ሄዷል፣ ዋናው ዘግቶ ሄዷል፣ ግን ሰራተኞቹ ተሰብስቦ ያድራሉ። ከዛ እዛ ቤት ወደ መናሪያ አካባቢ ነው ወሰዱኝ። አምባሻ የምበላበት የቅድሙን የሰበሰቡትን ብር ሰጡኝ። ከዛ ገባሁትኝና እዛ ቤት አደርኩኝ። ያደላላ ስለሌለው ማለት ነው። እነሱ ጋር እነዚህ በቃ ተገረሙ። አንቺ እንዲሆነች ስራ ሰራሉት ያለሽ ወይ ምናምን ይላል። አዎ ያስገርማል፣ ማንንም ያስገርማል። እንትን አይለኝም የምሰራው ስራዎች ማለት ነው። እና ከዛ አሁን ነጋ። ሳንተኛ ነው መተኛ የለም፣ ቁጭ ብለን ነው የምናድረው። ተኛን። ነጋ። ሲነጋ መጣ ዋናው ሰው የሚያስገባው ማለት ነውና መርጦ እንዲያስገቡ ሲመጣ እኔ ያለው ከዛ በቃ በጣም ነው የደነገጠው። ከዛ ማን ነው እዚህ ያስገባት ነው ያለው። በቃ ምክንያቱም ማን ያስገባት ፔስታ ላይ ትንሽዬ ልብስ ይዣለሁ ማን ያስገባት ምናምን ሲል ልጆች እንዲህ ትሰራለች ምን ትሰራለች ሲለኝ ሁሉንም ነገርኩት፣ ዘርዝሬ ማለት ነው እኔ የሚሰራውን ነገርኩት። ከዛ እሺ ቆይ ሲመጣ የሆነ ሰው ይመጣና ይወስድሻል ምናምን እዛ ጋር ጠብቂ ያለኝና ልክ ዶርሙ ፌስታሉን ብቻ አንጠልጥሎ ነው አውጥቶ እንትን ያለኝ ማለት ነው። ሂጂ ከዚህ ምናምን ብሎ አወጣኝ። ከዛ በቃ እንዲህ ነው ፌስታሉን እንዲህ ነው የወረወረው። በሰዓቱ ላይ በፌስታል ነበረ ትንሽዬ ልብስ ይዤ ነበርና አወጣኝ። ወደ ልጅ የሚሄድበት የለም የሚገባበት ቦታ የለም። ከዛ የአክስቴ ልጅ ስልክ ቁጥር ግን በቃል ያውቃል። ከዛ ደወልኩት የአክስቴ ልጅ ጋር ስደውል ሐረር ነኝ አለ። ሐረር ነኝ የሆነ ቦታ እረፊ ብር ልክልሻለሁ ምናምን ሲለኝ እኔ ማንም ያስጠጋኝ የለም ማንም። ከዛ እንደገና ወደ መናሪያ ሄድኩኝና ልጆች ተሰብስበው የሆነ ይሄ ወላጅ አልባ ልጆች የሚማርበት ቦታ ማለት ነው እዛ ጋር ውሰዷት ምናምን ብሎ ወሰዱኝ ልጆች አልባ። ከዛ በጣም አርቦኛል በጣም። ከዛ ሄድኩኝ ወላጅ አልባ ልጆች ጋር ስገባ አይ ሴትን አይደለም ወንድን ነው የምናስተናግደው ምናምን ይሉኝ። እኔ ወላጅ አልባ ምን ይሁን ምንም አላውቅም፣ ምንም ታሪክ የለኝም። እናቴ በዛ ሰዓት ላይ ሳልነግራ ስለመጣ በጣም ነው የምታለቅሰው። ከዛ ሄድኩኝ ምስር ወጥና እንጀራ ሰጠችኝ በላ 50 ብር ሰጡኝ። እዛው መጣ ወደ ትራንስፖርት ወደ ሀገርሽ ግቢ ምናምን ብሎ 50 ብር አውጥቶ ሰጡኝና እኔማ አልሄድም ይሄን የአጎቴ ልጅ የአክስቴ ልጅ ሲመጣ ስራ እገባለሁ ብዬ ነው የጠበቅኩት። ከዛ የአክስቴ ልጅ መጣ ተመልሶ ከሐረር መጣ። ሁለተኛ ቀንም እዛው ሄጄ እሱ ያደላላ ወደ ቤት ሲሄድ ቀስ ብዬ ሄጄ አደርኩኝ። ከዛ ሁለተኛ ንጋት ላይ አጎቴ አክስቴ ልጅ መጣ። አክስቴ ጋር ወሰደኝ። አክስቴም ብዙ ፊት አልሰጠችኝም፣ ፊት አነሳች በሁለተኛ ቀን። ከዛ ስራ እሰራለሁ እኔን ስራ አስቀጥሪኝ፣ የእህትሽ ንግተ ታውቂያለሽ፣ የምትበላ የምትጠጣ የለም፣ ለእኔ ግን ብዙ ዋጋ ከፍላልኛለች። የእሷን ውለታ እንኳን ሳልመልስ እንዲህ እንዳልቀር እባክሽን ስራ አስገቢኝ ስላት አንቺን ማን ያስገባሻል? እንደዛ ከሆነማ አለችኝ በቤተ ክርስቲያን ደጅ ላይ ወስጄ ላስቀምጥሽና ለኔም ትጠቅሚኛለሽ ለምኝ አለችኝ። አልኳትና እኔ አልኳት ምሰራ አይምሮ እያለኝ ምበላ ነገር ስላጣው ብቻ አለምንም አልኳትና ከሷ ቤት ወጣሁ። ከሷ ቤት እሷ ቤተ ክርስቲያን ሄዳ እስከምትመጣ ወጣሁና የሆነች ሙስሊም ናት። እኔ ለእንጀራ ብቻ ሞየን ካየሽ ካሰብሽልኝ ትከፍያለሽ፣ ምሰራውን ካስደስተሽ ትከፍያለሽ፣ አይ ካልሽ ደግሞ አትክፈይኝ፣ ለአንድ እንጀራ አገሪቷን እስከምንለማመድ ድረስ ለአንድ እንጀራ ቅጠርኝ አልኳትና እግዚአብሔር ይስጣት አስገባች። ከልጆቿ ጋር እየኖርኩ እንዴት ልጅቷን አታለሽ ወስተሻል ብላ አክስቴ እንደገና ድጋሚ ተጣላችኝ ማለት ነው። ተጣላቻትና አስወጣችኝ። ከዛ
አክስቴ ልጅ ድጋሚ መጣና ወደ ክፍለ ሀገር ሸኘኝ፣ ወደ ሀገሬ ማለት ምንም ሳልይዝ ያ የወሰድኩት ከክፍለ ሀገር የወሰድኩት ልብሴን ራሱ ሳላጥ ተመልሼ መጣ። እንደገና ድጋሚ ወደ ሸንኮራ ንግድ ተመለስኩኝ ማለት ነው። ወደ ሸንኮራ ንግድ ተመልሼ ከእናቴ ጋር እየኖርኩኝ በቅርብ ወደ አዲስ አበባ መጣ 2014 ላይ ወደ አዲስ አበባ መጣ። አዲስ አበባ ላይ እየኖርኩ አዲስ አበባ ጥሼ ነው የመጣሁት ድጋሚ ያለ ማዘር ፍቃድ ማለት ነው። ምክንያቱም ሰው የሚያደርገው ነገር በጣም ያስቀናኛል። እናቴ ያለችበት ሁኔታ በጣም ያሳዝነኛል። እና እኔም ደግሞ የምበላበት የምለብስበት ሰው ተግጦ ሲሄድ ሰው ተዝናንቶ ሲሄድ በጣም እቀና ነበር እና በዛ ላይ ተመልሼ ወደ አዲስ አበባ መጣሁ። ወደ አዲስ አበባ መጥቼ ከሆነ ሰው ጋር ከሱቅ ከሚሰሩት ጋር ተጠግቼ የሰፈር ልጆች ጋር ተጠጋውና ህጣ ማዞር ጀመርኩት ማለት ነው። ህጣ ይሄ እንትን ዞትር የሚወጣ ህጣ ማዞር ጀመርኩኝ። አዲስ አበባንም ተለማመድኳት። ሎተሪ ማለት ማለት ሎተሪ አይደለም፣ ህጣ በቀን የሚወጣ አሁን ለምሳሌ አንድ እቃ ገዝተሽ እዛው ሲጨርሱ ኩፖን እቃ ገዝተሽ የሚሰጥሽ ከሆነ ኩፖን ኦኬ ጀመርኩኝ። በሁለተኛው ወሬ ለራሴ ለብቻ ቤት ተከራዩን 1600 ብር ቤት ተከራዩ። አንዳንድ የሚያስፈልገኝ እቃ አስገባሁት። በቃ ጎበስኩኝ፣ በጣም ጎበስኩኝ። ይሄ ቀበሌ ምናምን መመላለስ ጀመርኩኝ። ስልጠና የሚሰጡበት ቦታ ላይ መሳተፍ ጀመርኩኝ። በቃ እንደዛ እየሆንኩኝ አዲስ አበባን በጣም ተላመድኳት ማለት ነው። ከዛ እግዚአብሔር ደግሞ አንድን ሰው አሳልፎኝ ሰጠ። ያም ማለት ባለቤቴን ማለት ነው። ከዛ ባለቤቴ በዚህ በህጣም ምክንያት ነው የምንተዋወቀው። አያቀኝም እንትን አይለኝም። ተዋወቅን። እኔ የሚያሾፈኝ ነው የሚመስለው። ኦልሬዲ እኔ በጣም የልጆች ፍላጎት አለኝ፣ ልጅ የመውለድ ፍላጎት አለኝ። እንግዲህ ሴት ሆነሽ የልጅ እንትን ታውቂያለሽ። እናቴ ደግሞ በጣም ሁሌ ብትመኘው ነገር ነው፣ አንቺ ብትወድቂ የሚያነሳሽ እግዚአብሔር ይስጥሽ ምንም ይሁን ትለኛለች። እና እኔ ግን ሰው የሚጠጋኝ ሰው የሚጠይቀኝ የሆነ ጊዜያዊ ህይወት ምን ይመስለኝ ነበር። ግን ጌታን እጠይቃለሁ። ጌታ መጨረሻዬን አሳምርልኝ ነው ነበረ። የሺ እናትማስፈርታ እንዴ ሀናዬ፣ የሺ እታች ቆይና እንትና ስትመጣ እሙ መኪያ ስትመጣ አንድ ላይ ትገባላችሁ። እሺ ውዴ፣ ዳታዋ ሞልታ ስትመጣ። እሺ እሺ፣ ልክ ሀና ስትጨርስ። ሀናን እስከዛ ፎሎ እያደረጋችኋት ፕሊስ። እሺ እህቴ፣ ይቅርታ ስላቋረጡ። ከዛ በቃ ጸሎቴ የእናቴን ምኞት በቃ ብዙ ሰው የምታይ ነገር እንግዲህ የሚያስመኝሻል ባለሽበት ወቅትና ከዛ እግዚአብሔርን ጠየቅ። ጌታ ሆይ እኔ እንዴት ነው የምጨረሻዬን እንዴት ነው የምታረገኝ ብዬ በጣም አለቅስ ነበረ። በጣም አለቅሳለሁ። እንዲህ በሰው ፊት ግን በጣም ሳቂታ ነኝ። በጣም እስቃለሁ፣ ግን ብቻዬን በጣም አለቅሳለሁ። ሚስጥሬን ማለት ብቻሽን ስትሆኝ የምታለቅሽው ስትጸልይ ነው፣ ፈጣሪን ስትለምኝ ነው። ዘወትር ቁጭ ባልኩበት ሰዓት ሁሉ አለቅሳለሁ። ልጄን አየሽው? ወይኔ ጌታሽ፣ ልጅም ወልደሻል። ማሻአላ። እሺ አሁንስ አስተካከልሽ? በቃ ካስተካከልሽ እሺ፣ አሁን ጥሩ ነው። ከዛ በቃ እየኖርኩ ከባለቤትሽ ጋር እንዴት እንደተዋወቃችሁ እየነገርሽን ነበረ። ትኬት ሊገዛሽ መጥቶ ነው። በትኬት ምክንያት ተገናኘን። በትኬት ምክንያትም ያው እሱ ሲናገርም በጣም የቤተክርስቲያን ሰው ነው። በጣም በቃ ምን ብዬ እንደምነግራችሁ አላውቅም። እና ጥያቄ ሲያነሳልኝ እኔ ልዬ ፉገራ ይመስለኛል። ሁሌ ፉገራ እና እኔ እሱ እንዲሆኑ እኔን እንዴት ይመኘኛል፣ እንዴት እንትን ይለኛል ምናምን ነበረ በሰዓቱ ላይ። እና ከዛ ከዕለታት አንድ ቀን በትክክለኛ ጥያቄ ማለት የተዋወቃችሁት እሱ አሰሪሽ ሆኖ ቀጥሮሽ ነው ስራ ወይንስ እሱ ሊገዛ? በፍጹም ዞሬ ነው የሚሸጠው እንጂ ነው አንድ ቦታ የለም። ዞሬ ነው የሚሄደው። ዞሬ ሄጄ እሱ ገዢ ነው። የመጀመሪያ ቀን የተያያችሁት እንዴት ነው? እሱም እንዲህ ዝም ብሎ ነጋዴ ነገር ነው። እንትን ይላል የሱ እንትን ተሸካሚ እንትን ይሰራል እና የቀን ስራ እኮ እቃ ሊገዛሽ መጥቶ ነው። የመጀመሪያ ቀን የተያያችሁት ላይን እቃ ሊገዛሽ መጥቶ ካንቺ እጣ እያዞርኩኝ እሺ። እና እሱ በስራ ቦታ እያለፍኩኝ እዛ ጋር ያሉት እንትኖች እንደ ከስተመር ሆኖ እየቆረጡ እሱን ቆረጠ። በዛ ላይ እና ቆርጦ ከስተመር ማለት ነው። ቆርጦ ካንቺ ኩፖን
ኦኬ እሺ። ወጣ ብዬ ደግሞ አልናገርም፣ ሚሴጅ ልካለሁ ለሁሉም ማለት ነው። እከሌ ወጣ ምናምን አልልም። እና የሚገዛ ሰው ስልኩ ይቆይ። አንድ ሰው ሲገዛ ካንቺ ኩፖን ስልክ ቁጥሩ ይመዘገባል። ስልክ ደብተር ላይ ትመዘግቢያለሽ ወይ ስልክሽ ላይ? በቃ አጀንዳ አለ። አሁን እንደምትሰሪው አጀንዳ ላይ ተመዘግበው የዛሬ ቀኑን የወጣውን የጨረስኩ ጊዜ አወጣለሁ፣ እጥላለሁ ምስክር ባለበት። ከዛ ወይም እጥልና የወጣውን ሰው እንዳለ ለዛ ለተመዘገበ ሰው ሁሉ የወጣ ሰው እንዲያውቅ ሜሴጅ እለቃለሁ ማለት ነው። ለምሳሌ 20 ሰው ብትመዘግቢ ወይ 100 ሰው ብትመዘግቢ ለመተውም ሜሴጅ ይላካል። ምን ተብሎ እከሌ ደርሶታል ተብሎ በአንዴ ትጽፊና ለመቶም ሰው በአንዴ ሴንድ ታረጊያለሽ። በጣም ያደክማል። የመቶ ሰው ቁጥር ስልክሽ ላይ ሴቭ ማድረግ አያደክምም? በአንዴ ነው፣ በአንዴ ታረጊና ቁጥራቸውን ሳትመዘግቢ እንዴት? በሜሴጅ ነው ወይስ በዋትስአፕ? በምንድን ነው የምትልኪላቸው? በኤስኤምኤስ? በሜሴጅ ውስጥ ትገቢና የ50 ሰውን በአንዴ ትልኪያለሽ፣ የ50 ሰውን በአንዴ ትልኪያለሽ። በሜሴጅ ውስጥ በኤስኤምኤስ ወይስ በዋትስአፕ በኢሞ በምን? በሜሴጅ ትክክለኛ በሜሴጅ በየትኛውም ሜሴጅ አለ የሚያስገባሽ የሚበራሽ ቦታ አለ። ኦኬ ሜሴጅ ስትጨርሺ ለስንት ሰው ይላል። በጣም ጥሩ። ለስንት ሰው የሚለው ስልካቸው ቁጥራቸው ስልክሽ ውስጥ ባይኖርም ለምን እኔ የሚመዘግበው ስልክ ላይ መዘግባለሁ። የሚመዘግበውን አሁን በደብተር ላይ መዘገብኩት በስልክ ላይ መልሰዋለሁ። ከዛ ምንሽ ቱ ማች ወርክ ምንሽ ብዙ ስራ ነው። ደብተር ላይ ጽፈሽ እኔ በእርዳታ ስለማውቀው ነው። ደብተር ላይ ጽፈሽ ከዛ ከደብተር ላይ ደግሞ ቤትሽ ደግሞ ማታ ቁጭ ብለሽ ደብተር ላይ ስትመዘግቢ ቀን ላይ የዋልሽውን ደግሞ ማታ ቁጭ ብለሽ ስልክሽ ላይ ኮንታክታቸውን ታስገቢያለሽ፣ ስልክ ቁጥራቸውን ታስገቢያለሽ። አስገብተሽ ነው መሴጁ ብቻ ነው ቀላል። በአንዴ ትልኪያለሽ መሴጁ እንጂ የሚገርምሽ ነገር ማለት ነው። ለምሳሌ አንቺ 3 ቀን ቆርጠሽልኝ ከሆነ ያንቺ አይጠፋም፣ እዛ ውስጥ ይኖራል። በጣም ጥሩ። ደግሞ የቆረጠ ሰውማ አንዴ ስልክሽ ይዞታል። አዲስ ሀቢባ ጭቅጭቅ ተወጃለሽ ሊዲያ። እኔ ዝም ብዬ እንደ ከብት ሳይገባኝ አልሰማማ። እግረ መንገዴን ነገሩን እንዴት ፈጸመችው የሚለውን ነገር ማወቅ እፈልጋለሁ። ገባሽ? እኔ ታሪክ ስሰማ ያልገባኝ ነገር ካለ ጠይቄ አብራርተውልኝ ሲገባኝ ነው የምቀጥለው። ገረፍ መስማት አልፈልግም። እሺ፣ ስለዚህ በዛ አጋጣሚ ተዋወቃችሁ። ኩፖን ካንቺ ሲቆርጥ ተዋወቅን። ይደውላል። ያ በቴክስት በደረሰው ስልክ ሲደውል እኔ አብዛኛው ጊዜ አላነሳም። ምክንያቱም ክፍለ ሀገር ላይ ስትሆኝ ብዙ ነገር ትሰሚያለሽ። የአዲስ አበባ እንዲህ ነው ምናምን በቃ ብዙ እንደዚህ ይሆናል ምናምን የሚለው ነገር ስለምንሰማም በጣም ለራሴ ደግሞ እጠነቀቃለሁ። ለዛም በጣም እንትን እላለሁ። ፊት አልሰጥም። በቃ ግን ለማንም ስቄ ነው ማለት ነው። ምንም አላስነቃም። ከዛ ይደውላል። እሺ ብዬ አንድ ቀን ምላሹን ተቀበልኩት። አቡ ጨረስን፣ ያለው ነገር ተጨርሰን የቤተሰብ የቤተ ክርስቲያን ፕሮግራም ላይ ይለቅ ምናምን ብሎ ከጨረሰን በኋላ ከቤተሰቡ መረጃ ይመጣል። ያም ከዛ የቤተሰብ መረጃም ደግሞ ምን ብዬ እንደምነግርሽ አላውቅም። በሳምንት ነው ለእናቴ አስደስቼ ነግሬያለሁ። እንግዲህ ያለችኝ አንድ እናቴ ናት። በጣም ነው የምወዳት። እንግዲህ የእናት ፍቅር ምን እንደሆነ ስንወልድና ስንኖርላት ነው ምን የሚገባሽ። ከዛ በቃ የሆነ ድቡዳ ነገር ሰማሁ። ያም ሳምንት 15 እየቀረ የንስሐ አባት ሳይቀር አካል ጉዳተኛ እንዴት ታገቢያለሽ እስከሚሉ ድረስ ቤተሰቦቹን በቃ ከዘር ተገለሃል፣ ከዘራችን ተገለሃል፣ እሷን ካገባህ ምናምን አሉ። በቃ ብዙ ነገር። ከዛ እንግዲህ ያመንሹ ሲያንቅሽ እንዴት ነው የምትሆኝ? ከዛ በጣም በቃ ብዙ ነገር አለፍኩ። የሚያልፍ የምታሳልፊውን ነገር ሁሉ በዛ መሀል ላይ ሆኜ አለፍኩኝ። ከዛ በቃ ተስፋ ቆረጥኩኝ በጣም። የሳቄ ምንጭ እንዴት እንደተጠነቀቀ ደግሞ የሆነ ወደሽ በጣም ተቀራርበሽ ሰው ሲለይሽ በጣም ነው የሚከፋሽ። እና በጣም ተስፋ ይሰጠኝ ነበር። እኛም እንጎብዛለን፣ እንሰራለን። በጣም ተስፋ ይሰጠኛል። በብዙ ነገር ተስፋ ይሆነኝ ነበር በቃ በብዙ ነገር። እና ከስራው ወጣ፣ ከጣለው ወጣ፣ ጎበዝ አወጡት፣ ባካረጉት ማለት ቤተሰብ በመናገሩ ብቻ ከኔ ጋር በመናገሩ ብቻ
ሀናዬ ቤተሰብ አካል ጉዳተኛ ለምን ታገባለህ ብላ አገለሉ። የአካባቢ ሰው አገለለው። ስራው ግን ምን አገባው ብዬ ነው። የነሱ ነበር የቤተሰብ ሰው እነሱ የተጋፈጠው ከአንቺ ጋር ለመሆን ነው። በጣም ብዙ 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 ከዛ እኔ የልብስ ስፌት ስልጠና ጨረስኩኝ። ለምንድን ነው እነሱ ይሄንን ያደረጉት? ማለት በዘር ነው ይጋባብናል ምናምን ብለው ነው የሚያስቡት? እንዴ በዘር ይመጣል ብዙ ነገር ነው የሚሉት። እና ለዚህ በኋላ ተቃጥለሽ እንደሆነ ያውቃሉ እንዴ? ገና እኮ እሱም ጉራጌ እኔም የእንደጋኝ ጉራጌ ነን። ከሚገርምሽ ነገር እኔ የእንደጋኝ ጉራጌ ነኝ፣ እሱ ደግሞ የሰባት ቤት ጉራጌ ነው። እና ደግሞ ያስታውቃል እኮ በአይን አዋጅ ራሱ ያስታውቃል። ማለት ከቀን በኋላ የመጣ ነገር እንደሆነ እንዲህ በአካል ስታገኝ በጣም ነው የሚያስታውቀው። ከዛ በጣም ተሰማኝ፣ አለቀስኩ። ምሆኖ ሙጣን ለእናቴ ምን ብዬ ስልክ ላንሳ፣ ምን ብዬ ልናገር? ቀን ተቆርጦ ምን ብሎ እሷ ሳቋን እየጠበቀች ይሄ ነገር መስማት ደግሞ በጣም ትልቅ ነው። በዛ ላይ ትንሽ ደም ግፊት አለባት። በቃ ምን ብዬ ልናገር? አይደለም ለኔ የከበደው ምን ብዬ እንዴት አድርጌ ነው መናገር ያለብኝ ብዬ በጣም ተስፋ ቆረጥኩ። ለካ በቃ ብዙ ነገር ተወራ። ወንድሞቹም በቃ ድጋሚ በእኛ ላይ አትቀርብ ምናምን አሉት። በቃ ጭራሽ አገለሉት፣ ሁሉም ነገር ማለት በሁሉም ነገር። ከዛ እግዚአብሔር ይመስገን እሱ ትቶ ጸበል ሄደ። እኔም ወደ ራሴ ተመለስኩኝ። ጸበል እንደሄደም አላቅም። ብሎክ አረኩት። በቃ እሱንም ብሎክ አረኩት። መናገርም ተውኩት። ስልኬንም ዘጋሁት። ጭራሽ ብሎክ አረኩት ማለት ነው። በቃ ማሰብ ተውኩት። ከዛ ሁለት ወር ከምናምን ከሆነ በኋላ ለካ እሱ ከቤተሰቡ ጋር አይደለም፣ እኔ ከቤተሰቡ ጋር በቃ ተያይዞ እንደዛ ስለተባለ የሄደ መስሎኝ ነበር። እሱ ግን ጸበል ነው የሄደው። ጸበል ሄዶ ቆይቶ መጣና ከዛ በሆነ ሰዓት ላይ ከምሽቱ 9 ሰዓት ላይ አጋጣሚ ስልክ በከፈትኩበት ሰዓት ላይ ደወለልኝ። ደውሎ እኔ ነኝ አለ። ድጋሚ በቃ ድምጽህን መስማት አልፈልግም፣ እኔንም አትፈልገኝ፣ እኔን እንዳደረጋችሁ ፈጣሪ እናንተን ጥያቄውን ይጠይቅላችሁ ምናምን ብዬ ያው በሰዓቱ ላይ የተናደድኩበት ንዴቴን ተወጣሁበት። ከዛ ድጋሚ እንዳትደውል። ከዛ ቤት ያቅ ነበር እኔ ያለሁበትን እና ቀጥ ብሎ መጣ። ከዛ በኋላ እኔ ከቤተሰቦቼም አልሆንኩም ከአንቺም አልሆንኩም፣ ግን አንቺ ለእኔ ህጣፋንታዬ ከሆንሽ ምንም ሁኚ፣ አንቺ ለኔ ህጣፋንታዬ ነሽ። ህጣፋንታዬ ከሆንሽ ደግሞ ምንም ሁኚ፣ እኔ ቤተሰቦቼን አግብቼ መኖር አልፈልግም። እናት አባቶቼም ቢኖሩም ባይኖሩም ከዛ እሱ እንደዛ ብሎ ሲመጣ ማመን አቃተኝ ማለት ነው። በቃ ምን ብዬ ማመን አለብኝ? ምንም በቃ ተስፋ የለን። ግን በቃ ብቻ ስለመጣና የእናቴን እንባ ማበስ ስለምፈልግ ብቻ በግማሽ ልብ በድሮ እንትን ሳይሆን በግማሽ ልብ ይሻልኩት። ከዛ እግዚአብሔር ይመስገን የሆነ 5000 ብር ቤት የቅድም ህጣውንም አቆምኩት። በቃ ምክንያቱም አብዛኛው እየሰራሁ የነበረው በእነሱ ዘመድ ነው፣ ታውቂያለሽ፣ በእነሱ ዘር በእነሱ ዘመድ ነው ያ ህጣ እያጫወትክ የነበረው። እነሱ የሚሰሩበት ቦታ ላይ ነው ህጣ እያጫወትክ የነበረው። እሱንም አቆምኩት። ከዛ የቤት ሆንኩ፣ እሱም ስራ አቆመ። ድጋሚ ከሌላ ሰው ጋር ሪሌሽን ፈጥሮ ስራ እስከሚፈጥር ድረስ በጣም ዘገየ። እሱ በሙሉ ልቡ ነው የተመለሰው፣ ግን እኔ በሙሉ ልቤ አልተቀበልኩትኝም ነበር። እያለን እግዚአብሔር ደግሞ በአንድ አመት ውስጥ ሴት ልጅ ሰጠኝ ማለት ነው። እንደዛ እየተንከራተትን ዳቧተን እያለቀስን፣ እኔ ግን ያ ሁሉ ሲሆን ሚሄድ ነው የሚመስለኝ። ታውቂያለሽ፣ ሚሄድ ይመስለኛል። ያ ሁሉም እንደዚህ ሳረግዝም የእናቴን ብቻ ፍቃዷን ልሙላልኝ እንጂ በራሴ ሀሳብ ላይ እሱ እንደሚሄድ በቃ ሙሉ ፐርሰንት እርግጠኛ እንደነበርኩኝ አርቄ ነው የምቆጥረው። ምክንያቱም ከቤተሰብ መውጣት ከቤተሰብ ትችት ስራ ተሸቤት ስትኖሪ ለምንስ እሷን አገባሁ የሚል ግፊት ይኖራል። ታውቃለሽ፣ ያ ሲሆን ትቶ ይሄዳል። ከዕለታት አንድ ቀን በቃ ወጥቶ ይሄዳል። ከዕለታት አንድ ቀን ትቶኝ ይሄዳል። ከዕለታት አንድ ቀን በቃ አይመጣም። ሲወጣ አይመጣም፣ ተመልሶ ላይ ይመጣ ይችላል እያልኩትኝ ነው። ያን ቀን እግዚአብሔር ደግሞ የቤተ አመት ከምናምን የቤተሰቦቹን ድምጽ ሳይሰማ የወንድሞቹን ድምጽ ሳይሰማ የማንንም ድምጽ ሳይሰማ ከኔ ጋር ሆኖ
1 አመት ከምናምን ሲቆይ እግዚአብሔር ደግሞ ሴት ልጅን ሰጠኝ ማለት ነው። ሴት ልጅን ሰጠኝ። ከዛ ክርስትና ሲደርስ በምን እንደግስ በምን እንሁን ስራ የለም ምን የለም እግዚአብሔር እንደዚህ ስልክ ደውላ የሆነች እዚሁ ልትኖር ልታዳምጠን ትችላለች ብዬ ተስፋ አረጋለሁ። ስሟን ረስቻለሁ። የበላ ይረሳል እንደሚባል ስሟን በዛም ሰዓት ላይ የሆነ በነጠብጣብ ነው ይዛ የነበረው። በዚህ ውስጥ እርዳታ ዝም ብለ ስልክ ተሳስታ ደውላ 10,000 ላከችልኝ ማለት ተሳስታ እኔን አይደለም እኔን አታውቀኝ እሷን አላቃት። በዛ የልጄን ድግስ ደግሼ ክርስትናዋን አንስቼ በ80 ቀኑ ወለደ ሲባል ከሰው ሰምቶ መጥቶ ቤተሰቦቹ እግዚአብሔር በጠሉኝ ሰው ፊት ለፊት ላይ በመጎሳ ቆመኝ። ታውቂያለሽ? እግዚአብሔር በጠሉኝ በተቹኝ በወንድሞቹ መሃል በቤተሰቦቹ መሃል በጠሉኝ ሰው መሃል ላይ እግዚአብሔር በመጎስ እንዲበቃ እንደ መጎስ አርጎኛ ቆመኝ። እሱም ሳይሄድ ድጋሚ ይሄን የመሰለ ቆንጅዬ ወንድ ልጅ ወለድኩት። ከዛ አሁን ይሄ ወንድ ልጅ ማማ በተወለደችበት በ3ኛ ዓመቴ ነው ወንድ ልጅ ነው የደገምኩት። ግን እየተጋፈጥን አንድ ቀን ሳይሳካልን አቡዬ አንድ ቀን ሰው ሳንሆን አንድ ቀን ሳንጨቃጨቅ ምን ለብስ አጥተን አንድ ቀን ሳንጨቃጨቅ ሳንበላ ያደረን አንድ ቀን ሳንጨቃጨቅ ግን በዛ ሰው ፊት ለፊት ላይ ግን በስራ መልኩ አልታየንም። ምክንያቱም ሁሌም የሆነ ሰው የሚሰጥሽ ቦታ ካለሽበት አንፃር ከምትለብሽው አንፃር ሰው የሚገምትሽ ቦታ አለ አይደል? በዛ ሰው መሃል እሱ የተናቀው እኔ አሁን ብዙ ልምድ አለኝ የምግብ የልብስ ዲዛይን ወይም የሹፎን ምናምን እና መንግስትም ደግሞ አንድ መኪና ሰጥቶኛል። ያ ማለት የልብስ ስፌት ማለት ነው። ቦታ አግኝቼ ስራዬን ብዬ አልሰራሁትም። ካለሁበት ከቦታ አንፃር ማቴሪያል እና ምኑን መሰብሰብ ስላቃተኝ መኪናው የሰጠኝ መንግስት የሰጠኝ መኪና አሁን በዚህ በኔ ቪዲዮ ላይ ገብታችሁ ብታዩ አለ። ቪዲዮ የከፈትኩት መሲ አሁን ትላንትና ከትላንት ወደ ስልክ ልካልኝ ነው። እሷንም እንዲሁ በአጋጣሚ በሰው ስልክ ነው ያገኘኋት እግዚአብሔር በሚያውቀውና ይሄን ሰውዬ ቀና ሳላረግ እግዚአብሔር አይግደለኝ። ሁለት ያረኩት ወይ አንቺ አለኝ ልብ ያለው የሆነ ነገር ነው የሚያረግሽ ወይ አንቺ ወይ እኔ ብትሞት ልጃችን አንድ ሆና እንዳትቀር በሰው ፊት ለፊት ላይ እግዚአብሔር እቺን ልጅ በምንም ተአምር ምንም ደና ነገር ሳትበላ ካደገች እንደምንም አንድ ጨምረን ከዛ በኋላ ፈጣሪን እንጠይቃለን በሚለው እግዚአብሔር ደግሞ ወንድና ሴት አቀላቅሎ ሰጠኝ። የ6 ወር አራስ ነኝ። እዚህ በጣም ብዙ ለፋው ጣርቁ። አሁን ከሚገርምሽ ነገር በዚህ በአንድ ጣት የሰው ቤት ልብስ እያጠቁ ነው ልጆቼን ማሳድገው። እሱ ግን ስራ የለውም። ግን ንጹህ ፍቅር ስለሚሰጠኝ ብዙ ቦታ አለው ለኔ። እኔም እንደዛው በጣም መልካም የመልካሞች መልካም ሰው ነው እና ይሄ ታሪክ የኔ ታሪኬ ሆናችሁ የምትሰሙት ከሆነ እኔ ያልነገርኳቸውና አለፍ ብዬ መጣኋቸው ብዙ አለ። ሰው እያለ የለም የሚል አለ። እጀግር እያለ አሁን እንዲህ ሆነ በዚህ ጣት የሚሰራ ሰው አለ የለም። በእውነት ሰው የሚጎርስ ራሱ በጣም ይከብደዋል። እና እኔ የመስራት አቅም አለኝ፣ የመኖር ተስፋም አለኝ። ደግሞ ድጋሚ እንደኔ አይነት እንደዚሁ የተቀመሩትን ሰው ይዤ መውጣትም ብዙ ራዕይ አለኝ። ብዙ አካል ጉዳተኞች እኔ ማውቃቸውም ብዙ ሰዎች አሉኝ። በሶሻል ሚዲያም እግዚአብሔር አንድ ቀን ቀና አርጎኝ፣ ዛሬም ቀና አርጎኛል። ኦልሬዲ ከትላንት ዛሬ በጣም እሻላለሁ። በጣም ፈገግታ ነው ማሳየው። ግን ውስጤን የሚያውቀው የሰማይ አምላክ ብቻ ነው። እና በጣም ልትረዱኝ የምፈልገው ነገር